ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችን ተደራሽ እንዲሆን እንድታግዙን ላይክ እያደረጋችሁ አዲስ ከሆናችሁ ቻናላችንን ዛሬ ማድመጥ ለጀመራችሁ ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን በሁለተኛ ክፍል በዕለተ ሐሙስ ፕሮግራማችን በቀጥታ ትኩረት የምናደርገው የዝውውር ገጾቻችንን ይሆናል። ከዚህ ፕሮግራም ቀደም ብሎ በፈረንሳይና ሞሮኮ መካከል ዛሬ ምሽት 5 ሰዓት ለሚደረገው ጨዋታ እንግዲህ ቅድመ ጨዋታ ነጥቦች ላይ ከእናንተ ጋር የተወሰኑ ደቂቃዎችን ቆይታ ማድረግ ቻለን። በብዙ መልኩ ሊነገር ልንወያይ የሚገባው የማንቸስተር ዩናይትድ የዝውውር እቅድ በምን አይነት መልኩ በምን አይነት አቅጣጫ እየተካሄደ ነው የሚለውን ነገር በደንብ በጥልቀት በዚህ ፕሮግራም እንመለከታለን። በትናንትናው ዕለት እንዳደመጣችሁት እንደተመለከታችሁት ማንቸስተር ዩናይትድ ከቼልሲ ጋር በአንድሪው ሳንቶስ ዝውውር ስምምነት ላይ መድረሳቸው ለተጫዋቹ ቼልሲ ግሪን ላይት ፈቅዶ በዛሬው ዕለት ሐሙስ ተጫዋቹ ኦፊሻሊ የማንቸስተር ዩናይትድ ዝውውርን ለማጠናቀቅ ይፋዊ ሜዲካልን ዛሬ በካርሊንግተን የሚያካሄድ ይሆናል። ከዛም በኋላ በክለቡ ኦፊሻል ኮንፈርሜሽን የሚሰጥ ይሆናል። የሁለቱ ክለቦች ቀጥተኛ ስምምነት በትናንትናው ዕለት መፈጸሙን ዴቪድ ኦርኒስተን አረጋግጦ ፋብሪዚዮም በተመሳሳይ በተለመደው የዝውውር ቃሉ ሂርዊጎ ብሎ አረጋግጦ እንግዲህ ተጫዋቹ ወደ ማንቸስተር ዩናይትድ ለመዘዋወር በሁሉም ቅድመ ሁኔታ ሁለቱም ክለቦች እንዲሁም ተጫዋቹም ከስምምነት ላይ ደርሰው እንግዲህ አሁን ፎርማል ስቴፖችን ማንቸስተር ዩናይትድ በቀጣይ 24 ሰዓታት አጠናቆ ኦፊሻሊ ተጫዋቹን የራሱን ማድረጉን ሬጂስተር አድርጎ የሚያረጋግጥ ይሆናል። ይሄ ዝውውር ሂደት ሊካሄድ እንደሚችል ከቀናት በፊት ከ3 ቀን ቀደም ብሎ የሰራን ወደ እናንተ ፕሮግራም የበለጠ በዚህ ዙሪያ ሰፋ ላሉ ደቂቃዎች የዚህ ተጫዋች ዝውውር የመሳካት እድሉ በጣም ከፍተኛ እንደሆነና ሁለቱን ክለቦች ሊያደራድር ሊያስማማ የሚችል የዋጋ ስምምነት ብቻ እንደሚቀረው ያንን ክፍተት ደግሞ ለመድፈን ዩናይትድም ዝግጁ ነው። ቼልሲም ኦፈሩን ለመቀበል በሩን ክፍት አድርጓል ብለን መረጃውን ከቀናት በፊት ወደ እናንተ አፕዴት አድርገናችሁ ነበር። እንግዲህ ሁለቱ የእንግሊዝ ክለቦች እንግዲህ ባደረጉት ድርድር ከስምምነት ላይ ደርሰው ብራዚላዊው የ22 ዓመት አማካይ አንድሪው ሳንቶስ የማንቸስተር ዩናይትድ ንብረት ለመሆን በሁሉም ቅድመ ሁኔታዎች ተስማምተው አሁን ላይ ኦፊሻሊ በዛሬው ዕለት ሜዲካሉን አጠናቆ የማንቸስተር ዩናይትድ ተጫዋች እንደሚሆን ተረጋግጧል ማለት ነው። ይሄ ለዩናይትድ ጥሩ የዝውውር ሂደት ነው ተብሎ እየተወሰደ ይገኛል። በሌሎች ደግሞ ጠንከር ያለ ተቃውሞና ትችትም ይዞ መጥቷል የዚህ ተጫዋች ዝውውር። እስቲ እነዚህ መረጃዎች በዚህ ፕሮግራም አንስተን ከእናንተ ጋር በደንብ የበለጠ ምንወያይ ይሆናል። የአንድሪ ሳንቶስ የዝውውር ሂደት ምን ያክል ለዩናይትድ ይሄ ተጫዋች የአማካይ ክፍል ለውጥ ትልቅ አቅም መገንባት ይችላል ወይ? የዚህ ተጫዋች አገልግሎት ለማንቸስተር ዩናይትድ በተለየ ሁኔታ ክለቡ ላሰበው ፕሮጀክት ከማይክል ካሪክ ጋር አስተማማኝ አማካይ ነው ወይ የሚለውንም ጉዳይ አንስተን በዚህ ፕሮግራም የምንወያይ ይሆናል። የአንድሬ ሳንቶስ ዝውውር ግን ሁለት መልክ ይዟል። በአንዳንድ ዘጋቢዎችም በእግር ኳሱ ቤተሰብም ዘንድ ተቀባይነት አላገኝም። በሌላ በኩል ደግሞ የበለጠ የቡድን ተጫዋች ማስፈረሙ ለዩናይትድ ፋይናንሻሊ ከሚያወጣው ከፍተኛ ክፍያ ጋር በተያያዘ በተጨማሪም ተጫዋቾች ከመጡ በኋላ ከሚሰጡት አገልግሎት ካለባቸው ጫና ቡድኑ የሚያስፈልገው ካራክተርና ምስልን የመላበስ ሁኔታን ከግምት ውስጥ በማስገባት ደግሞ በደንብ የደገፉ
ዘጋቢዎችም የእግር ኳሱን ቤተሰብ አለ። ስለዚህ 50-50 የማይስማሙበትም ይኖራሉ፣ የሚስማሙበትም ይኖራሉ። ግን በዋነኝነት የተጫዋቹ አቅም ለዩናይትድ አስተማማኝነት አለው ወይ የሚለው ጉዳይ ደግሞ የበለጠ ጥርት ባለ ሁኔታ ሊገለጽ ይገባል። ይሄ ተጫዋች አስተማማኝነት የለውም፣ ብቃቱ ለማንቸስተር ዩናይትድ አይመጥንም፣ የቼልሲ የስኳድ ተጫዋች ነበር ምናምን የሚሉ የሚነሱ ሀሳቦች የሚሰነዘሩ አስተያየቶች አሉ። ግን ሁሉም አስተያየት ደግሞ በአንድ አይነት ዳይሬክሽን መመልከት ተገቢ አይደለም። ምክንያቱም ዩናይትድ ሳያምንበት እዚህ ተጫዋች ላይ ይሄን ያክል ክፍያ ኢንቨስት ሊያደርግ አይችልም። ገበያው ላይ ያሉ ተጫዋቾች ውድ ስለሆኑ ብለው ዩናይትድ መካከለኛ ክፍያ ከፍሎ መካከለኛ ተጫዋች አያመጣም። የራሱን ክፍተት የራሱን የቡድን በዋነኝነት ያስፈልገኛል ብሎ የሚያስባቸውን አይነት የተጫዋቾችን ካራክተር በደንብ ለይቶ ነው ገበያው ላይ በትኩረት እየሰራ የሚገኘው። በእርግጥም ከሚከፈልባቸው ክፍያዎች አንጻር የተጫዋቾች ተጠባቂነት፣ ተገማችነት በእጅጉ ከፍ ይላል፣ ልክ በተከፈላቸው ክፍያ ልክ። ግን እዚህ ጋር ደግሞ በግልጽ ለማስቀመጥ እውነት ለነዛ 3 አማካዮች የተከፈለው ክፍያ በሚገባቸው ልክና በሚሰጡት አገልግሎት ባላቸው ስታንዳርድ ነው ወይ የሚለው ጉዳይ ገና አግባብነቱን እኮ ተጫዋቾቹ በተዘዋወሩበት ቡድን ፔርፎርም አድርገው አላየንም እስካሁን ድረስ። ያንንም ለመፍረድ ግን የገበያውን ሁኔታ ስንመለከት የክፍያው ስርዓት በየትኛውም ደረጃ ፔርፎርም ቢያደርጉ እንኳን ይሄን ያክል ክፍያ ያወጣሉ ተብለው አይገመቱ። ይሄ የገንዘብ ስርዓት አፈጻጸሙ ላይ አሁን ፋይናንሻሊ ካገኙት ነፃነት አንጻር ሲቲ እና ቶትናም ኢንቨስት ያደረጉበት መንገድ ጤናማ ነው ተብሎ አይታሰብም። ምክንያቱም ለቶናሊ የ100 ሚሊዮን ፓውንድ ፓኬጅ ቀደም ብሎ ማንቸስተር ዩናይትድ ይሄን ኦፈር ኒውካስሎች እንደሚፈልጉ ለዩናይትድ ስለተገለጸ ዩናይትድ በጊዜ ከዚህ ሁሉ ቢዲንግ ዋር ውስጥ ራሱን ገለል አድርጎ በገበያ ላይ ያሉትን አማራጮች መመልከት የመረጠው የማቲያስ ፈርናንዴዝም ጉዳይ ዩናይትድ በስተመጨረሻም ያን ኦፈር ማቅረብ ከተለያዩ አዶንሶች ጋር አያይዞ ቢፈልግም ግን ተጫዋቹ መጥቶ ይሄን ክፍያ ከከፈልኩበት የክፍያ አይነት ጋር የዚህ ተጫዋች አገልግሎት እኔ ከማስበው ግንባታ ጋር ተቀራራቢ የሆነ ፐርፎርማንስ ይሰጠኛል ወይ የሚለውም ጉዳይ በዩናይትድ በኩል አስተማማኝነት አልነበረም። ስለዚህ ዩናይትድ በእንደነዚህ አይነት 50-50 በሆኑ ጉዳዮች ውስጥ መቆየቱ በራሱ ጥሩ ነው ተብሎ አይታሰብም። ስለዚህ የእንደነዚህ አይነት ተጫዋቾች ደግሞ መምጣት አንዳንዴ በአነስተኛ ግምትና ክፍያ የሚመጡ ተጫዋቾች የሚሰጡት አገልግሎት በእጅጉ ደግሞ የተለየና ወጣ ያለ ነው። በተለይ የመጡበት ክለብ በነበሩበት ወቅት የሰጡትን አገልግሎት ሳይሆን በሜዳ ውስጥ ፐርፎርም ያደረጉበትን መንገድ ብቻ ትኩረት ካደረግን ደግሞ የነ አንድሪ ሳንቶስ አይነት ዝውውር በጣም ትርጉም አለው፣ በጣም አስተማማኝነት አለው። ምክንያቱም ሃይ ሬት ተደርጎ በጣም ኤክስፔክቴሽኑ ከፍ ብሎ በሚመጡ ተጫዋቾች ልክ አንዳንዴ ጊዜ ሲፈልጉ በጊዜ ሂደት መሻሻልን ሲጠበቅ ውጤት ሲጠፋ ብዙ ውጣ ውረዶች ሲፈጠሩ የሚፈጠሩ ጉዳዮችን በዩናይትድ ቤት ያለፉት ዓመታት በደንብ ትምህርት ሊሆኑ ይገባል። ትላልቅ ሚሊዮን ፓውንዶች በወቅቱም እንኳን ኤክስፔንሲቭ ሆነው የተዘዋወሩ ተጫዋቾች። ስለዚህ እንደ ቡድን አንዳንድ ሂደቶችን ተከትሎ የተጫዋቾችን ዝውውር ቡድንን በመገንባት በኩል ታሳቢ ተደርጎ መደረጉ ደግሞ የበለጠ ፖዚቲቭነቱ የሚያመዝን ይመስለኛል። በግሌ የአንድሪ ሳንቶስ ዝውውርን ደግሞ የበለጠ የምንመለከተው ይሆናል። ነገር ግን እስቲ የሳንቶስን ሌሎች ነጥቦችን ከማንሳታችን በፊት ግን በዩናይትድ ዙሪያ የወጡትን አንዳንድ መረጃዎችን እናካፍላችሁና ወደ አንድሪ ሳንቶስ ዝውውር ተመልሰን ይሄ ተጫዋች 48 ሚሊዮን ፓውንድ ሲደመር 2 ሚሊዮን ፓውንድ ፓኬጅ አዶንስ ተካቶበት ነው በአጠቃላይ 50 ሚሊዮን ፓውንድ ፓኬጅ ነው ወደ ማንቸስተር ዩናይትድ ለመዘዋወር የተስማማው ከ5 ዓመት ኮንትራት ጋር። የበለጠ ደግሞ ማንቸስተር ዩናይትድ ይህን ተጫዋች በተለያዩ ጊዜያት ለመመልመል እድሉንም እንዳገኘ ተገልጾ በተለይ የክሊርሌይ ካፒታልና ቶዲ ቦይሊን ቼልሲን ከያዙ በኋላ የብሉኮን የመጀመሪያ ኢራ ፈራሚ መሆኑ
ይታወሳል። ከቫስኮ ዳጋማ በ18 ሚሊዮን ፓውንድ 2022-23 ከመጣ በኋላ ወደ ኖቲንግሃም ፎረስት በውሰት ተልኮ ቆይታ አድርጎ ግን ያገኘው የጨዋታ ቁጥር 2 ነበር። ብዙም ስኬታማ የውሰት ቆይታ በኖቲንግሃም ፎረስት አላደረገም። ነገር ግን ወደ ሊያም ሮሲኒየር ስትራስበርግ የቀድሞ አሰልጣኝ እያሉ በቼልሲ ቤት ያለፈው የውድድር ዓመት የስራ ቅጥር ተፈጽሞላቸው ከዛም በኋላ ከ117 ቀናት በኋላ የተሰናበቱት ሊያም ሮሲኒየር ስትራስበርግ እያሉ ለ2 ዓመት ለ18 ወራት ቆይታ ነበረው የውሰት በስትራስበርግ። በዛም ወቅት ግን ያሳየው ፐርፎርማንስ ያሳየው መጎልበት የሊያም ሮሲኒየር ስትራስበርግ ቁልፍ ተጫዋች መሆኑ የበለጠ ደግሞ የዩናይትድ ደጋፊዎች እንድትመለከቱት በግል ሪኮመንድ የማደርገው የዚህን ተጫዋች ቪዲዮ ስትራስበርግ ከፓሪስ ሴን ጀርሜን ሊያም ሮሲኒየር አሰልጣኝ እያሉ ያደረጉትን 2 የደርሶ መልስ ጨዋታ እንዲሁም በበለጠ አንድሬ ሳንቶስን ቪዲዮን ለመመልከት ብቃቱን ችሎታው፣ ምክንያቱም በቼልሲ ቤት ይሄ ተጫዋች 4 ጨዋታ ብቻ ነው 90 ደቂቃ ያጠናቀቀው ካደረጋቸው 27 ጨዋታዎች በተጠናቀቀው የውድድር ዓመት። ከ27ቱ ከግማሽ በላይ የሚሆኑ ጨዋታዎችን ደግሞ ከተቀያሪ ወንበር ላይ ነው ተነስቶ መጫወት የቻለው። ስለዚህ የደቂቃው ቁጥር በቼልሲ ቤት በሚፈልገው ልክ ተጫዋቹ ፐርፎርም ማድረግ በሚፈልገው ራሱን አውጥቶ ማሳየት በሚፈልገው ልክ ደቂቃ አላገኘም ቼልሲ ቤት። ግን በተጫወተባቸው ደቂቃዎች ደግሞ የሚያሳየውን ቴክኒክ የግድ መገንዘብና የተጫዋቹን ብቃት መገምገም ያስፈልጋል። ስለዚህ በሁሉም ረገድ ተጫዋቹ ደካማ ነው ማለት አይደለም፣ ወይም ተጫዋቹ አስተማማኝነቱ ከገበያ አንጻር ነው እንጂ ዩናይትድ ኢንቨስት ማድረግ ስለማይፈልጉ ነው ማለት አይደለም። ምክንያቱም ይሄ የሚገነባው ቡድን ፕሮጀክት ነው፣ በዘላቂነት ማገልገል የሚችል በዘላቂነት አስተማማኝነትን መገንባት ነው እንደ ቡድን። ይሄ በክላስ ብቻ ማጠናከር እያንዳንዱን ዲፓርትመንት በጣም ከባድ ነው። በተለይ አዲስ ፕሮጀክት አዲስ ምስልን መገንባት ላሰበ ቡድን የቡድን ተጫዋች ማስፈረምን የመሰለ ደግሞ ትልቅ ጤናማ የዝውውር ሂደት የለም። ምናልባት ሀሳቦች እንደ እግር ኳስ ተመልካቹ የተለያየ አይነት ይኖረዋል፣ እይታም የተለያየ አይነት ይኖረዋል። ግን በተጫዋቹ አገልግሎት ላይ ያለው ጥርጣሬ ግን የበለጠ እንዲቀንስ እንደነዚህ አይነት የጨዋታ ሂደቶችን ብትመለከቱ የበለጠ ጥያቄዎችን ይቀንሳሉ ብዬ አስባለሁ። የዚህ ተጫዋች ግን አስተማማኝ መሆን ምርጥ መሆንን ለመመልከት የበለጠ ያለፉትን የእግር ኳስ ኬሪየሩ ላይ ያሳለፈባቸውን የውሰትና የቼልሲ ቤት ቆይታን ቪዲዮዎችን በደንብ እንመለከት። ደግሞ ቨርሲታሊቲው ደግሞ የበለጠ ለዩናይትድ ጠቃሚ ነው። እስቲ እሱም ወደ በኋላ የምናነሳ ነው የሚሆነው። አሁን ላይ ግን በዋነኝነት መነሳት ያለበት ወይም ለማንቸስተር ዩናይትድ ጥሩ ያልሆነው ዜና ከአውሬሎ ቹዋሚኒ ዝውውር ጋር በተያያዘ ነው። በቅርብ ጊዜ ውስጥ በተደጋጋሚ በማንቸስተር ዩናይትድ የዝውውር ፕሮግራማችን ላይ እንደምናነሳው ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም ከፍተኛ የሆነ የዌጅ ቢል ጫና ሊመጣበት እንደሚችል፣ የተጫዋቹ ደሞዝ በጣም ኤክስፔንሲቭ እንደሆነ፣ በተለይ ተጫዋቹ በአጭር ዓመት ኮንትራት የሚከፈለው የውል ማፍረሻ ክፍያና የበለጠ ደግሞ የተጫዋቹ ኮንትራት ማድሪድ ሲጀምር ይህን ተጫዋች ለመሸጥ ምንም አይነት ፍላጎት አላሳየም። ዩናይትድ ማድሪድ ጥያቄዎችን ለመቀበል በሩን ከከፈተ ዩናይትድ ለማቅረብ ዝግጅቱን አጠናቆ ነበር። ግን ጆዜ ሞሪኖ ባለፉት ጊዜያት ከፍሎሬንቲኖ ፔሬዝ ጋር በነበራቸው ጠንካራ ሚቲንግ ወይም በቀጣይ የማድሪድ የዝውውር ስትራቴጂና የቡድን ግንባታ ላይ የነበራቸው እቅድን በቀጥታ ፊት ለፊት በተወያዩበት ወቅት አውሬሎ ቹዋሚኒ የቡድኑ ቁልፍ ተጫዋች እንዲሆን ስለሚፈልጉ ይሄ ተጫዋች በየትኛውም መመዘኛ ከክለቡ እንዳይለቅ የበለጠ አሁን ያለው ኮንትራት እንዲሻሻል ለፍሎሬንቲኖ ፔሬዝ ሪኮመንድ ማድረጉን ትናንት ምሽት ፋብሪዚዮ ሮማኖ የለቀቀውን የዩቲዩብ ቪዲዮ መመልከት ትችላላችሁ። የበለጠ ደግሞ የሆዜ ፊሊክስ ዲያዝን የማርካውን ዘጋቢ ይዞ የወጣው የማርካን ዘገባ ደግሞ የበለጠ ይሄን ጉዳይ በጥሩ ሁኔታ ተንትኖታል። ተጫዋቹን
ጆዜ የበለጠ የቡድኑ የጀርባ አጥንት የአማካይ ክፍል በተለይ ፋይተርስ የሚፈልገውን አይነት ለተከላካይ ዲፓርትመንቱ የሚሰጠው ሽፋን የተጫዋቹ አስተማማኝነትና የበለጠ በዚህን ሰዓት ደግሞ ሞሪኖ የሚፈልገው የአማካይ ክፍል እድሜና አስተማማኝነት ላይ ስለደረሰ አውሬሊዮ ቹዋሚኒ አንታቸብል ተጫዋች ነው በማለት ነው እንግዲህ ለፔሬዝ በተመሳሳይ ፊዴ ቫልቬርዴን የሁለቱን ተጫዋቾች ጉዳይ በመፍታት በቀጥታ የቡድኑን ግንባታ በእነዚህ አማካይ ዙሪያ እንደሚሆንም ገልጸዋል ነው የሚለው። የጆዜ አቋም በጣም ቹዋሚኒ ላይ ጠንካራ መሆኑን ተከትሎ ትናንት ምሽት እንደሰማችሁት አውሬሊዮ ቹዋሚኒ በሪያል ማድሪድ የሚያቆየውን የ5 ዓመት ኮንትራት ማደሱ ይፋ ተደርጓል። ከነበረው 11.5 ሚሊዮን ዩሮ ዓመታዊ ደሞዝ በቀጥታ ወደ 13.6 ሚሊዮን ዩሮ የደሞዝ ክፍያው ወደ 2.1 ሚሊዮን ዩሮ ተጨምሮ ኮንትራቱ ተሻሽሎ እንግዲህ በሪያል ማድሪድ የሚያቆየውን ኮንትራት ፈርሟል። ስለዚህ የአውሬሊዮ ቹዋሚኒ እና የማንቸስተር ዩናይትድ ፋይል እዚህ ጋር ተዘግቷል ማለት ነው። ተጫዋቹ በሪያል ማድሪድ እንደሚቆይ ኮንትራቱን በማራዘም እንግዲህ ማረጋገጫ ተሰጥቷል ማለት ነው። አሁን ያለው ትክክለኛው ተጨባጩ መረጃ በአውሬሊዮ ቹዋሚኒ በኩል የወጣው ተጨባጩ መረጃ ይሄ ነው። ይሄን ደግሞ ከታመኑ የሪያል ማድሪድ ሚዲያዎችም የስፔን ሚዲያም ከፋብሪዚዮ ሮማኖ የወጣ የተረጋገጠው ኦፊሻል ነገ በሚኖረው ከዛሬ ምሽት የሞሮኮና ፈረንሳይ ጨዋታ በኋላ የአውሬሊዮ ቹዋሚኒ የኮንትራት ስምምነት ማድሪድ ራሱ በይፋዊ ገጹ ላይ ያሳውቃል ተብሎ ይጠበቃል የኮንትራት ስምምነቱ። ስለዚህ የዚህ የዝውውር ሂደት ለዩናይትድ የነበረው ፍላጎትና ተስፋ በይፋ ተዘግቷል ማለት ነው። ስለዚህ ሪያል ማድሪድ ቹዋሚኒን አይሸጥም፣ ማንቸስተር ዩናይትድም ወደ ሌሎች አማራጭ ፊቱን ያዞራል ማለት ነው። ስለዚህ የአውሬሊዮ ቹዋሚኒ እና የዩናይትድ ሩመርስ በቀጥታ 100% እዚህ ጋር ተደምድሟል ማለት ነው። ሁለተኛው ጉዳይ ግን በእግር ኳስ መረጃ በኩል በነገራችን ላይ አሁን ለምሳሌ የየሀገሩ መረጃ ዘጋቢዎች በጣም ሪሊያብል ሶርስ የሚባሉ አሉ። ለምሳሌ የነ ዴቪድ ኦርኒስተን ዘገባ ጠብ አይልም በመባል እንግዲህ በጣም እውቅና ይሰጣቸዋል። የነ ፋብሪዚዮን በተመሳሳይ። ነገር ግን በላቲን አሜሪካ ዘገባ ላይ በተለይ በብራዚል ተጫዋቾች ባለ መረጃ ግን የበለጠ የስፔን ብራዚል ለብራዚል ካምፕና ተጫዋቾች በመላው ዓለም ለሚገኙ በጣም ቅርብ ነው ይባላል። የስፔን ብራዚል በፔጁን ገብታችሁ ኤክስ ላይም ፎሎ አድርጋችሁ መረጃዎችን መከታተል ትችላላችሁ። ከዛም ውስጥ ደግሞ የበለጠ ለብራዚል ካምፕና መረጃ በጣም ቅርበት እንዳላቸው የሚነገር 2 ሪፖርተሮች አሉ። በኢኤስፒኤን ብራዚል ብሩኖ አንድራዴ የሚባል ብራዚላዊ ሪፖርተር አለ። በተጨማሪም ፊሊፔ ሲልቫ የሚባል ደግሞ ሌላኛው ብራዚላዊ ዘጋቢ አለ ኢኤስፒኤን ብራዚል። በተጨማሪም ፊሊፔ ሲልቫ የሚባለው ለኢኤስፒኤን ብራዚል ብቻ ሳይሆን ኦሌ ለሚባለው ለብራዚል ዕለታዊ ተነባቢ ጋዜጣም ሪፖርተር ነው። በጣም ለብራዚል ካምፕ ቅርብ እንደሆኑ ይነገራል። ለምሳሌ የኔይማር መመረጥን፣ የአሁን ወደ ማንቸስተር ዩናይትድ የተዘዋወረው አንድሬ ሳንቶስን፣ የጆዋው ፔድሮን የዓለም ዋንጫ ምርጫና በተጨማሪም ከስብስቡ ውጪ መሆኑን ቀደም ብለው ይፋ ያደረጉ ሪፖርተሮች ናቸው እነዚህ። እንደውም የበለጠ የሚነገረው ምንድነው የካርሎ አንጀሎቲ በዓለም ዋንጫ የትኛውንም አይነት ውጤት ይመዝገብ በብራዚል ብሔራዊ ቡድን እንደሚዘልቁ ዋስትና ተሰጥቷቸዋል ብለው ከዓለም ዋንጫ በፊት መረጃዎችን ያወጡ ዘጋቢዎች ናቸው። ስለ ሶርሳቸው ጥንካሬ ልነግራችሁ እነዚህን ጉዳዮች ያነሳሁት። አሁን እነዚህ 2 ዘጋቢዎች አንድ መረጃ ከማንቸስተር ዩናይትድ ጋር በተያያዘ ምሽት ሌሊት ላይ ይህን ፕሮግራም ለማሰናዳት መረጃዎችን እየሰበሰብኩ ባለውበት ወቅት ላይ እንግዲህ ያወጡት አንድ ኤክስክሉሲቭ ኒውስ አለ። የራሳቸው የኔ ነው ባሉት መረጃ መሰረት ፊሊፔ ሲልቫ ከብሩኖ አንድራዴ በቀጥታ መረጃ አግኝቻለሁ። ማንቸስተር ዩናይትድ የኤደርሰንን ዝውውር እስካሁን ድረስ ኦፊሻሊ ኮንፈርም ያላደረገው
በተጫዋቹ ሜዲካል ላይ የማንቸስተር ዩናይትድ ሜዲካል ስታፎች ለክለቡ ዋና የዝውውር ሂደት ስራ አስፈጻሚዎች ያልተማመኑበት ቅድመ ሁኔታ ስላለ የዚህን ተጫዋች የዝውውር ሂደት ለሁለተኛ ሜዲካል እና ከዓለም ዋንጫ በኋላ የበለጠ በትኩረት ሁለተኛው ሜዲካል ለማድረግ እና የበለጠ ግን አሁን ላይ ባለው ቻንስ ከሆነ ይሄ የዝውውር ሂደት የመካሄድ እድሉ በጣም እየጠበበ መጥቷል። ላይካሄድ ይችላል፣ ተቋርጧል እያሉ ነው የሚገኙት። ብሩኖ አንድራዴ ነው ይሄን መረጃ ሰጥቶኛል ብሎ ፊሊፔ ሲልቫ ይፋ ያደረገው የኢኤስፒኤን ብራዚል ሪፖርተር የኦሌ ጋዜጣ ጸሐፊ። ትክክለኛ መረጃ አለኝ። የኤደርሰን ዝውውር ሁለተኛው ሜዲካል እንኳን አስተማማኝነት የለውም። የዩናይትድ ሜዲካል ስታፍ የመጀመሪያውን ዙር ሜዲካል በአሜሪካ አድርጎ ያ ሜዲካል አልፏል። ግን ትልቁና ወሳኙ ፓርት በተጫዋቹ ላይ ጠለቅ ያለ ምርመራ የሚደረግበት ሁለተኛውን ስቴጅ በመጀመሪያው ስቴጅ ምርመራ ምክንያት ሁለተኛውን ስቴጅ አልተማመኑም የዩናይትድ ሜዲካል ስታፍ። ይሄን ደግሞ ለማንቸስተር ዩናይትድ ስራ አስፈጻሚ ኮሚቴ የዝውውር ሂደት ሪፖርት አድርጓል። ስለዚህ በቀጣይ ቀናት የዚህ ተጫዋች ሁለተኛው ሜዲካል እንኳን ቢደረግ ዝውውሩ የመካሄድ ቻንሱ በጣም ጠባብ ነው። 100% ኦፍ ነው አላሉ። የመካሄድ ቻንሱ ግን በጣም ዝቅተኛ ነው። ዩናይትድ በተጫዋቹ ሁኔታ ላይ መተማመን አጥቷል። እንደ መጀመሪያው አይደለም። ይሄ ደግሞ ከሜዲካል ስታፉ የዩናይትድ ስራ አስፈጻሚ ኮሚቴ የደረሰው ሪፖርት ነው የሚሉት። መረጃውን ገብታችሁ ይኸው ከነሶርሱ ከነዘጋቢዎቹ ጠቁሚያችኋለሁ። ገብታችሁ ሙሉ ዝርዝሩን ያው በላቲን አሜሪካ ቋንቋ ነው የተጠቀሙት። እዛ ጋር ዝርዝሩን ትራንስሌት አድርጋችሁ በደንብ ዲቴል መመልከት ትችላላችሁ። እስካሁን ድረስ ዩናይትድ እርግጠኛ ስላልሆነ ራሱ ቡድኑ ኮንፈርም አላደረገም። ስለዚህ ከክፍያ ስርዓት ጋር ምናምን የተያያዘ አይደለም፣ ከተጫዋቹ ጋር ዳይሬክት የተያያዘ ጉዳይ ስለሆነ ነው ዩናይትድ እስካሁን ድረስ እርግጠኛ ሆኖ ኦፊሻሊ ክለቡም ኮንፈርም ያላደረገው። ስለዚህ ምሽት ላይም ፋብሪዚዮ ይዞ በወጣው ዘገባም በዩቲዩብ ቪዲዮ ላይ እንደገለጸው ወሳኙ ፓርት ሁለተኛው ሜዲካል በቀጣይ ቀናት ይደረጋል። ማንቸስተር ዩናይትድ የመጀመሪያው አሜሪካ ነው፣ አሁን ካርሊንግተን ይደረጋል። ያኔ ዩናይትድ ጉዳዩ ላይ ያለውን ትክክለኛው እውነታ ዝውውሩ መካሄድ አለበት፣ ይሄ ነገር የሚያሰጋ አይደለም ካሉ ሁለተኛው ሜዲካል ካለፈ ኦፊሻሊ ዩናይትድ ኮንፈርም ያደርጋል። ካልሆነ ግን ዝውውሩ ይቋረጣል። ምክንያቱም ከዚህ በፊት እንደዚህ አይነት ሂደቶች በጣም በተደጋጋሚ በርካታ ዝውውሮች ላይ አይተናል። ለምሳሌ ነቢል ፈኪር ሜዲካሉን አጠናቆ የመጀመሪያውን ስቴጅ ለሁለተኛው ስቴጅ በሊቨርፑል ማሊያ ሜዲካሉን ለማድረግ ሲል ጉልበቱ ላይ ክሮኒክ የሆነ ጉዳት መገኘቱን ተከትሎ የተጫዋቹ ዝውውር ከሜዲካል በኋላ ውድቅ ሆኖ ተጫዋቹ ወደ ሪያል ቤቲስ ከሊዮን መዘዋወሩን ታስታውሳላችሁ። ሌሎች ተጫዋቾች እነ ሎይክ ሬሚ ከዚህ በፊት ወደ እንግሊዝ ምድር መጥቶ ካልተሳሳትኩኝ ቶትናም መሰለኝ ሜዲካል አድርጎ ጉልበቱ ላይ ሌላ ክሮኒክ የሆነ ጉዳት ስላለ ሜዲካል ስታፉ እርግጠኛነት ሊሰጥ ስላልቻለ ክለቦች ሪስክ አልወስዱም፣ የዝውውር ሂደቱ ይቋረጣል። በርካታ ተጫዋቾች ሜዲካል ላይ ፌል ያደርጋሉ። ያ ደግሞ ክለቡ በጥልቀት የሚያደርገው ምርመራና ተጫዋቾቹ የረጅም ጊዜ አደጋ የሚጥል የጉዳት ስጋት ካለ የትኛውም ክለብ ሪስክ ወስዶ ጉዳቶችን ተቀብሎ አስታምሜ ይጠቀማለሁ ብሎ አያስፈርም። ስለዚህ የኤደርሰን ጉዳይ ኦፊሻሊ ኮንፈርም ያልተደረገበት ዋነኛ ምክንያት በአሜሪካ የተደረገው ምርመራ ተጫዋቹ ቢያልፍም ግን የዩናይትድ የሜዲካል ስታፍ ዋስትና ሊሰጥ አልቻለም። ሁለተኛ ሜዲካሉን በደንብ በካርሊንግተን ማድረግ ያስፈልጋል ብለው መተማመን ስላጡበት ሁለተኛው ሜዲካል እየተጠባበቁ ነው በቀጣይ ቀናት። እንደነ ፋብሪዚዮ ዘገባ ከሆነ ግን እንደነ ኢኤስፒኤን ብራዚል ከሆነ ሁለተኛው ሜዲካል ቢካሄድ እንኳን የዝውውሩ መጠናቀቅ ወይም ሁሉም ሂደት ኦፊሻሊ ኮንፈርም የመደረጉ ቻንስ በጣም ዝቅተኛ፣ የበለጠ ቻንሱ ከፍ ያለው ይሄ ዝውውር የመቋረጥ እድሉ ነው የሚሉት። ስለዚህ በዚህ ጉዳይ ላይ ቀጣይ ቀናት ወሳኝ ናቸው። አልተቋረጠም፣ 100% የመቋረጥ ቻንሱ ከፍተኛ ነው የሚሉት የብራዚል ሶርሶች።
እነ ፋብሪዚዮ ደግሞ ሁለተኛው ሜዲካል በጣም ክሩሻል ነው፣ በጣም ወሳኝ ነው። ያንን ካጠናቀቀ ደንዲል ይሆናል። እስከዛ ድረስ ግን ሁለተኛው ሜዲካል እስከሚያጠናቅቅ ድረስ ኦፊሻሊ ጉዳዮች ኮንፈርም አይደረጉም። ስለዚህ ስምምነቶች ቢፈጸሙም ዶኩመንቶች በቀጥታ በሁለት ክለቦች መካከል ልውውጥ የሚደረገው ከዚችኛዋ ከወሳኙ የሜዲካል ፓርት ነው። በደንብ ከተመለከታችሁ ተጫዋቾች ትላልቅ ምርመራ የሚያደርጉበት ስቴጅ ማለት ነው። በጣም ትላልቅ ምርመራ፣ ረጅም ሰዓት፣ ከ3 ሰዓት በላይ የሚፈጅ በነገራችን ላይ ምርመራ ነው እያንዳንዱን ጉዳይ ማለት ነው። የበለጠ ደግሞ እንደነዚህ አይነት ዝውውሮች በራስ የትሬኒንግ ማዕከልን በተሟላ ስታፍና ሜዲካል ሂደት መደረጉ ደግሞ ስለ አስተማማኝነቱ በደንብ ዋስትና ይሰጣል። ስለዚህ የኤደርሰን ጉዳይ አሁን እያወዛገበ የሚገኘው በእነዚህ ምክንያቶች እንደሆነ ሰፊ ትንተና እየተሰጠበት ነው። እንግዲህ በቀጣይ ቀናት የምንመለከተው ነው። እስቲ ኦፊሻሊ ኮንፈርም ያደርጋል ወይስ ጉዳዩ ላይ እንደተባለው የሚወጡ ዘገባዎች እጥፋቱ ለዩናይትድ ሪስኩን ለመውሰድ ወደኋላ እንዲያፈገፍግ ያስገደደው ጉዳይም ሊሆን ይችላል። አሁን ቨርባል አግሪመንት ነው። ኦፊሻል ዶኩመንቶች የተደረጉ ምንም አይነት ልውውጥ አይኖሩም። እቺ ሜዲካል ሂደት እስከምትጠናቀቅ ድረስ ዩናይትድ ለመክፈል የተስማማውን ጉዳይ ፊክስድ አያደርግም። ስምምነቱ ይፈርሳል። ዩናይትድ ኦፈሩን ይዞ ይመለሳል ማለት ነው። ይሄ የሚባለው ሁኔታ ከተፈጸመ ማለት ካለ ካልሆነ ግን ዝውውሩ በቀጣይ 48 ሰዓት ተጠናቆ ዩናይትድ ራሱ ኦፊሻሊ ኮንፈርም የሚያደርግ ይሆናል ማለት ነው። ስለዚህ በቀጣይ ቀናት በትዕግስት መጠባበቅ ነው የኤደርሰንን ጉዳይ። በሌላ በኩል እንግዲህ ትናንትና ከተመለከታችሁ 442 በእንግሊዝ በጣም የታመነው መጽሔት ጋዜጣም ይዞ በወጣው አንድ ዘገባ የኔ ነው ባለው መረጃ መሰረት አሌክስ ስኮት በቀጣይ ዩናይትድ ትልቁን የፕሮጀክቱን ወይም የእቅዱን ትልቁን ኢንቨስትመንት ወጪ ሊያደርግበት የሚችለው ተጫዋች ነው ከብዙ መመዘኛዎች። ይሄ የ442 ዘገባ እንደሚለው ከሆነ አሌክስ ስኮት ላይ ዩናይትድ ያለው ፍላጎት በጣም አሁን ላይ ባለው ስቴጅ በጣም ሲሪየስ ነው። ማይክል ካሪክ በአማካይ ክፍሉ ላይ የሁለት እንግሊዛውያንን ምስል ይፈልጋል። ልክ ከኮቢ ሜኑ ጋር ተጣማሪ የሚሆን አሁን በ3 አማካይ ቢጫወት ቡድኑ ሁለቱ አማካዮች እንግሊዛዊ የመሆን ባህሪን ይፈልጋል። 442 ላይ የወጣው ዘገባ ነው። ስለዚህ አሌክስ ስኮት አሁን ላይ ዩናይትድ ካሰበው ግንባታና ካሪክ ከሚያስበው የአማካይ ክፍል ጥምረት አንጻር በጣም ተመራጩ ተጫዋች ሆኗል። ስለዚህ ማንቸስተር ዩናይትድ ለማቲያስ ፈርናንዴዝም፣ ለሳንድሮ ቶናሊ፣ ለኤሌት አንደርሰን መክፈል ያልፈለገውን ክፍያ ከነዚህ ተጫዋቾች ባነሰ ግን ከ60 ሚሊዮን ፓውንድ ከፍ ባለ ዋጋ አሌክስ ስኮትን ማንቸስተር ዩናይትድ ሊያስፈርም ይችላል። ይሄ ተጫዋች መዳረሻው ኦልትራፎርድ ሊሆን የሚችልበት እድል ሰፊ ነው ይላል እንደ 442 ዘገባ ከሆነ። ይሄ የመረጃ ምንጭ እንግዲህ በበለጠ በእንግሊዝ በጣም የረጅም ዓመት አገልግሎት ያለው ረጅም ዓመት ትላልቅ መረጃዎችንም ኤክስክሉሲቭ ኢንተርቪውም በርካታ ጉዳይ ስለ 442 መጽሔት እንግዲህ በርካታ የእግር ኳስ ቤተሰቦች የሚያውቁት ጉዳይ ነው። አሁን እንግዲህ በኦፊሻል የኤክስ ገጹ ላይ አሌክስ ስኮትን ከማንቸስተር ዩናይትድ በቀጥታ በተለይ ከካሪክ የቡድን ግንባታ ጋር በተያያዘ የተጫዋቹ ሚና የሚሰጠውን አገልግሎት በዩናይትድ ቤት ካሪክ አሁን ላይ ከፈለጋቸው ተጫዋቾችና አስተማማኝነት ጋር በተያያዘ የዚህ ተጫዋች እድሜና ብቃትን አብዝቶ የዩናይትድ የአማካይ ክፍል የሚፈልገው የተጫዋችን ኳሊቲ በደንብ የያዘ ተጫዋች ነው ብለው ዩናይትድም ካሪክም የዝውውር ስራ አስፈጻሚ ኃላፊዎችም ያምናሉ ነው የሚለው የ442 ዘገባ። ስለዚህ በቀጣይ ቀናት ዩናይትድ ከአንድሬ ሳንቶስ በኋላ ምን ያክል በዚህ ተጫዋች ዙሪያ ሪያክት ያደርጋል የሚለውን አብረን በጋራ የምንመለከተው ነው የሚሆነው። ትናንትና ስካይ ስፖርቱ ደግሞ በተጨማሪ ይዞ በወጣው ዘገባ መሰረት አሁንም በዩናይትድ ራደር ውስጥ ከፊት መስመር ተጫዋቾች ከላይ ስሙ ከተቀመጠ ተጫዋቾች መካከል ክለቡ በሁለቱም ዊንገር
ቨርሳታይል ሆኖ ማገልገሉን ከግምት ውስጥ በማስገባት የዌስትሃሙን ሳማቪልን ለማስፈረም የሚደረገውን ጥረት በቀጣይ የስራ ቀናት ይጀምራል በማለት ስካይ ስፖርት ደግሞ ከዚህ ጋር በተያያዘ በተለይ ከአንድሪው ሳንቶስ ዝውውር ጋር ተያይዞ ከወጡ መረጃዎች መካከል ሌላኛው ሳማቪልን ዩናይትድ አብዝቶ ስለሚፈልግ በተለይ ይሄ ተጫዋች በሁለቱም ዊንግ በአማራጭነት መጫወቱ ዩናይትድ ቨርሲታሊቲ ይሰጠኛል ብሎ ስላሰበ እዚህ ተጫዋች ላይ በቀጣይ ስራ ቀናት ዩናይትድ በጠረጴዛ ዙሪያ ከዌስትሃም ጋር ለመወያየት ተጫዋቹን ለማስፈረም የሚያስፈልገውን ፎርማል ስቴፕ ለመከተል እንግዲህ በቀጣይ ስራ ቀናት ዩናይትድ ኦፊሻሊ ወደ ዌስትሃም ኦፈሮችን ይዞ ለመጓዝ ተዘጋጅቷል የሚል የስካይ ስፖርት ዘገባን ደግሞ በማንቸስተር ዩናይትድ በኩል ተመልክተናል። እስቲ ወደ አንድሪው ሳንቶስ ዝውውር እንመለስና ከዚህ ተጫዋች ጋር በተያያዘ የሚነሱ ጉዳዮችን አሁን ለተወሰኑ ደቂቃዎች እንወያይ። የመጀመሪያው ነጥብ በዩናይትድ የሚነሳው ጥያቄ ምንድን ነው? ዩናይትድ የፈለጋቸው ተጫዋቾች ያወጡት የክፍያ አይነትና ይሄ ተጫዋች የወጣበት የክፍያ አይነት እነዛ ተጫዋቾች በየክለባቸው የነበራቸው አስተዋጽኦና ይሄ ተጫዋች የነበረው አስተዋጽኦ እነዛ ተጫዋቾች መጥተው ሊሰጡ ይችላሉ የተባለው አገልግሎት በሜዳ ውስጥ ሲዝኑን ሙሉ ስናስተውል ስለቆየን የትላልቅ ክለቦች ርብርብ እነዚህ ተጫዋቾች ላይ የነበረው ቢዲንግ ዋር ፍላጎት የተጫዋቾችን ተፈላጊነት በተለይ የሻጭ ክለቦችን የፋይናንሻል ጥንካሬን ለማሳደግ በጣም ጠቅሟቸዋል የዝውውር ሂደቱ። አሁን እነዚህ ተጫዋቾች መጥተው ከሚሰጡት አገልግሎት የበለጠ የፈላጊ ክለቦች ጠንካራ ፍላጎትና እዛ ጋር ያሳዩት ርብርብ ሻጩ ክለብ ከተጫዋቹ አገልግሎት የበለጠ የመጠቀሙን አቅም አብዝቶ ተጠቅሞበታል። ይሄን በደንብ ልናረጋግጥ ይገባል። ምክንያቱም ቶናሊም ኤሊየት አንደርሰንም የ2 ዓመት ተኩል ኮንትራት እየቀራቸው ነው። 100 ሚሊዮን ፓውንድ እና ከዛ በላይ የተከፈላቸው። ይሄ ኤክስፔንሲቭ አይደለም ማለት ይከብዳል። የ2 ዓመት ተኩል ሳንድሮ ቶናሊ 275,000 ፓውንድ ነው ቶትናም ቤት የሚያገኙ። ኤሊየት አንደርሰን 300,000 ፓውንድ ነው በማንቸስተር ሲቲ የሚያገኙ። ከዛም በላይ ያገኛል የሚሉ ሪፖርተሮች አሉ። ግን የበለጠ ማንቸስተር ዩናይትድ እነዚህ ተጫዋቾችን ቢያስፈርም ፋይናንሻሊ ከሚያወጣው ወጪ ብቻ አይደለም አገልግሎታቸውም አስተማማኝ ይሆናል። ግን አሁን በዩናይትድ ዝውውር የግንባታ ሂደት ከተመለከትን ትልቅ ኢንቨስትመንት ስለተደረገ ብቻ ያ ተጫዋቾች ውጤታማ ይሆናል ማለት አይደለም። ሁለቱም ተጫዋቾች ደግሞ በደንብ በትኩረት ለተመለከተ የተጫወቱበት ቡድኖች ስላላቸው ክላስ ጥያቄ የለውም። ግን ዩናይትድ በቀጣይ የውድድር ዓመት ከሳምንት ሳምንት ተጠብቆ አይደለም ይወዳደረው። ማክሰኞና ሮብ የሻምፒየንስ ሊግ ዩሮፒያን ናይት አለበት። በሌሎች የካፕ ውድድሮች ላይ ዘልቆ እንዲሄድ ይፈለጋል። በፕሪሚየር ሊጉ ደግሞ ስቴቢሊቲ እንዲፈጠር ይፈለጋል። ስለዚህ እንደ ቡድን የመገንባቱንና ዴብዙን የማሳደግ ጉዳይ ክለቡ ዲሲፕሊንድ በሆነ የዝውውር ሂደት መጓዙ ዩናይትድን ተጠቃሚ ቢያደርገው እንጂ የበለጠ ጉዳት ውስጥ ይከቷል የሚል እምነት የለም። በተወሰኑ ሂደቶች በኩል ግን ሳሙኤል ሉካስን እንደምታውቁት የዘሳን ሪፖርተር አንድ ጉዳይ አስፍሮ ነበር። የእሱ አስተያየት ምናልባት የዩናይትድ ደጋፊዎችን ሀሳብ ለሁለት የከፈለ ይመስለኛል። ከ9 ዓመት በፊት አለ ማንቸስተር ዩናይትድ ታይትል ዊነር ቲም ከሆነው ቼልሲ አለ ኒማንያ ማቲችን አመጡ። ከምን ዋንጫ ካሸነፈው ቡድን ከምርጥ 11 ማቲች በዩናይትድ ቤት የሰጠውን አገልግሎት ተመልከተዋል። በተቃራኒው አሁን ማንቸስተር ዩናይትድ ያዘዋወረው አንድሪ ሳንቶስ ደግሞ በጣም ደካማና ወረስት ሲዝን ካሳለፈው ቼልሲ ከቡድን ተጫዋች ነው፣ ከምርጥ 11 አይደለም። አሁን ንጽጽሩን ወደ የተወሰደ በኳሊቲና ስታንዳርድ ደረጃ ማቲች ከምርጥ 11 ዳይሬክት ወደ ዩናይትድ ምርጥ 11 ነው የመጣው፣ ያውም ዋንጫ ካሸነፈ ቡድን ውስጥ። ነገር ግን አንድሬ ሳንቶስ አሁን ወደ ዩናይትድ የሚመጣው ደግሞ ከቡድኑ ሁለተኛ ተመራጭ የስኳድ ተጫዋች ከሆነበት ነው።
ወረስት ሲዝን ካሳለፈው ቼልሲ ያውም ሁለተኛ ተመራጭ የሆነ ተጫዋች እንዴት የዩናይትድን አማካይ ክፍል ይገነባል ተብሎ ተቀባይነት ያገኛል? ይሄ ዝውውሩ እኔን አላሳመነኝም። የግል ሀሳቡን ነው እዛ ጋር በኤክስ ገጹ ያሰፈር። በእርግጥ እንደነዚህ አይነት ሀሳቦች ሲነሱ የተለያዩ እይታዎችን መመልከት ያስፈልጋል። ማቲች በወቅቱ የአበባ ዘመኑን እየጨረሰ እያበቃ ባለበት ወቅት ነው ወደ ማንቸስተር ዩናይትድ የመጣው። ማንቸስተር ዩናይትድ ቤት መጥቶ ጥሩ አገልግሎት ሰጥቷል። ግን በዘላቂነት የቡድን ግንባታ ሳይሆን ጆዜ ሞሪኖ እንደምታውቁት የአጭር ጊዜ ግንባታ ነው። የ3 ዓመት የ4 ዓመት ፕላን ዩናይትድ ከካሪ ጋር ቀጠለም አልቀጠለም የመጣው ተጫዋች በዘላቂነት ዩናይትድን በትንሹ ለ10 ዓመት የማገልገልን አቅምና እድሜ ላይ እያለ ነው ያስፈረመው። አሁን የአጭር ጊዜ ስኬት ሲፈለግ ከ27 ዓመት በላይ ላሉ ተጫዋቾች ሪስክ መውሰድ ቀላሉ ሂደት ነው። ግን ያ ምንድነው? የአጭር ዓመት ፕላን ነው። ዩናይትድን ደግሞ አሁን ግንባታውን ካያችሁ ከፈረሙ ተጫዋቾች ከነ ቤንጃሚን ሼሽኮ አሁን ቡድኑ ሊገነባበት የታሰበውን ተጫዋች ደግሞ በፕሮጀክት ስታዩ እነ ኮቢ ሜኑ በምንመለከትበት ሰዓት ዩናይትድ እድሜ ጠገበውን ኤክስፒሪየንሳቸው በጣም ከፍ ካሉ ተጫዋቾች ከሚደረግ ኢንቨስትመንት ይልቅ ቡድንን ገንብቶ የበቃ የተጠናቀቀ እንደ ቡድን ዩናይትድ በግለሰብ ክላስ ላይ ጥገኛ የማይሆን አስተማማኝነቱ በጋራ ጥረት ላይ ዋስትና የሚሰጥን ቡድን ግንባታ ነው ፕሮጀክቱ የሚያሳይ። ለዛ እኮ ነው በመካከለኛ ክፍያ አገልግሎቱ አስተማማኝ የሆነ ተጫዋች። ስለ ክላሱ አይደለም ጥያቄው፣ አገልግሎቱ ነው። ያ ደግሞ አንድ ቡድን አገልግሎትን ከተመለከተ ከጥራቱ የበለጠ እንደ ቡድን በሚሰጣቸው አገልግሎቶች ቀጣይነት ያለው ፕሮጀክት ይሄ ተጫዋች ወደ ክላስነት ዴቨሎፕ ያደርጋል የሚል እምነት ሲኖር ነው። የበለጠ ደግሞ እዚህ ጋር መመልከት ያለብን የሚያስፈርመው አሰልጣኝ የቀድሞ አማካይ ተጫዋች መሆኑን ደግሞ እዚህ ጋር መርሳት የለብንም። ስለ ብስለትና አቅም እይታ፣ ስለ ሜዳ ውስጥ ስለሚሰጠው አገልግሎት ለምሳሌ በቼልሲ በተጠናቀቀው የውድድር ዓመት ከየትኛውም ተጫዋች በላይ ባገኘው ደቂቃ ከ7.19 በላይ ላይን ብሬኪንግ ፓሶችን ያደረገ ብቸኛ ተጫዋች ነው በቼልሲ ስብስብ ውስጥ። ካገኛቸው ደቂቃዎች አንጻር ደግሞ 74.5% የጋራ ኳሶችን የማሸነፍ ስኬቱ በጣም አስተማማኝ ነው። የዚህ ተጫዋች አገልግሎት ደግሞ ቨርሳታይል ነው። 6ም 8ም ሆኖ መጫወት ይችላል። እንደ ጨዋታው ምስል የተጫዋቹ ባህሪ በሜዳ ውስጥ ተለዋዋጭ ነው። አግሬሲቭም ሆኖ በሆልዲንግ ሚድፊልደር መጫወት ይችላል። አንድ ስቴፕም ጠጋ ብሎም የመጫወት አቅም አለው። በደንብ ደግሞ የዚህን ተጫዋች አገልግሎት ለመመልከት ማንቸስተር ዩናይትድ ቼልሲን በኦልድ ትራፎርድ በሲዝኑ መጀመሪያ አካባቢ ሮበርት ሳንቼዝ በቀይ በወጣበት ጨዋታ ሲያሸንፉ የዚህ ተጫዋች በአማካይ ክፍል ላይ መግባት የፈጠረውን ቼልሲ በጎዶሎ ተጫዋች የዚህ ተጫዋች የአማካይ ክፍል ሚና አስታውሱ። በዛ ጨዋታ የነበረው ልዩነት ፈጣሪነት በኤንዞ ማሬስካና በሊያም ሮሲኒየር ተጫዋቹ የሚፈለገውን ያክል ደቂቃ ባያገኝም ባገኛቸው ደቂቃዎች ውስጥ ግን ስለሰጠው አገልግሎትና በቦታው ላይ ስለሰጠው ራሱን ስላሳየበት የጨዋታ እንቅስቃሴ ግን በግሌ ጥርጣሬ የለኝም። የአንድሬ ሳንቶስ ዝውውር የበለጠ ለዩናይትድ በጣም በጣም ኢፌክቲቭ የሆነ ዝውውር ይመስለኛል ከተጫዋቹ ቴክኒካል አፕሮች እና ሜዳ ውስጥ ከሚያሳየው እንቅስቃሴ አንጻር። በነገራችን ላይ ይሄን ተጫዋች በትኩረት ተመልከቱ። ቴክኒካሊ የኳስ አረዳዱ እጅጉን አስገራሚ ነው። ታክቲካሊ ደግሞ በተለይ የመጨረሻ 6 ቁጥር ቦታ ላይ ሲጫወት አንድ በስትራስበርግ እንደውም የሊያም ሮሲኒየር ቅጥርን በተመለከተ በዛም ወቅት በቼልሲ ዙሪያ አንድ ፕሮግራም ለማሰናዳት በግሌ ስትራስበርግ እና ፒኤስጂን ጨዋታ ሙሉ 90 ደቂቃ ለመመልከት ሞክሬ ነበር በጊዜው እና በከፍተኛ የፒኤስጂ ፕሬሲንግ ውስጥ ለመውጣት ስትራስበርግ ትልቁን ቁልፍ ሚና የሰጠውና ኃላፊነት ተቀብሎ እዛ ቦታ ላይ ሲጫወት የነበረው አንድሪ ሳንቶስ ነው በጊዜው። ያውም ከፓሪስ ሴን ጀርሜን ፕሬሲንግ ኢንቴንሲቲ ለመውጣት
ከጫና ውስጥ ለመውጣት። ይሄ የተጫዋቹን ቴክኒካል አፕሮችን ነው የምንመለከተው። በወቅቱ ካለበት እድሜ ካለበት ጫና አንጻር ያውም የፒኤስጂ የ2024-25ቱን ፒኤስጂ ሆልዲንግ ሚድፊልደር ሆኖ ኳሶችን በቢልዳፕ በኩል ለመቀበል ደፋርና የፒኤስጂን ኢንቴንሲቲ በቢልዳፕ ሰብሮ ለማለፍ ትልቁን ኃላፊነት ተቀብሎ በሆልዲንግ ሚድፊልደር ሲጫወት የነበረው ተጫዋች ነው። ቼልሲ ቤት ደግሞ የበለጠ ሊያምሮ ሲኒር በመጣ ሰዓት ልክ በኤንዞ ፈርናንዴዝ ጉዳትም ቅጣትም ወቅት ይሄ ተጫዋች ከሞሲስ ካሴዶ ጋር የመሰለፍ በጋራ አጋጣሚዎች ነበሩ። የበለጠ ደግሞ ፓልመሩም ወደ ዊንግ አውጥተው አንድ ስቴፕ ወደፊት ኤንዞ ፈርናንዴዝን አስጠግተው በደብል ፒቮት ሲጫወቱ የነበረውን አግሬሽን፣ ፊዚካሊቲ አፕሮችን በደንብ ተመልከቱ። ይሄ ተጫዋች በጣም ዩናይትድ ትርጉም ያለውን ዝውውር አሁን ላይ የፈጸመ ይመስለኛል። የዩናይትድ የአማካይ ክፍል ለውጥ እኮ በቅርብ ዓመት ውስጥ ጠለቅ ያለ ሰርጀሪ ያስፈለገበት ዋነኛ ምክንያት ዩናይትድ የከፈለባቸው ከፍተኛ ገንዘብ ያወጣበት የአማካይ ዲፓርትመንት ተጫዋቾች በተከፈላቸው ልክ አገልግሎት ለዩናይትድ አልሰጡም፣ አስተማማኝነት አልሰጡም፣ ዋስትና አልሰጡም። እነሱ ላይ ለመገንባት ዩናይትድ ያደረገው ጥረት በአብዛኛው አልተሳካለትም። ለምን? ዘላቂነት ስለሌለው። የእነዚህ ተጫዋቾች የተከፈለው ክፍያ ማነስ ወይም ከቼልሲ በቦታው ላይ ካለው አስተማማኝነት አንጻር የስኳድ ተጫዋች መምጣቱ የበለጠ ዩናይትድ ላይ የሚታየው ትልቅነትና ግሬስን ያጎላል የሚለው ጉዳይ አይደለም። እንደ ቡድን ሜዳ ውስጥ የሚሰጠው ፋንክሽን ነው በዋነኝነት ትርጉም ሊሰጠው የሚገባው። አሁን ንጽጽሩ ያለው ዩናይትድ እነማንን ፈልጎ ማንን አስፈረመ ነው። በዛ እይታ ከተመለከትንማ ትክክል አይሆንም። ዩናይትድ የግድ ኤሌት አንደርሰንን ስላጣ በኤሌት አንደርሰን አይነት ክፍያ አማካይ ማምጣት የለበትም። የኤሌት አንደርሰንን አገልግሎት በበለጠ አንድሪ ሳንቶስ ሊሰጥ ይችላል ለዩናይትድ። ምክንያቱም የተጫዋቹን አጠቃቀም የበለጠ ዩናይትድ ከዛ በተሻለ ኳሊቲ ካጎለበተ ሊጠቀም ይችላል። የግድ ተጫዋቹ ስለበቃ አይደለም። 22 ዓመትና 23 ዓመት ላይ ነው የሚገኙት። ቴክኒካሊ የተጫዋች ያለውን ብቃት እንዳያሳዩ እኮ ያገኘው ደቂቃ ራሱ በቂ አይደለም። ስለዚህ ጉዳዮችን በትዕግስት መመልከት ያስፈልጋል። የአንድሪ ሳንቶስ ዝውውር ላይ የታጣው እምነት ግን በግል አያሳምነኝም። ይሄን ተጫዋች አሁንም በትዕግስት ብንመለከት የተሻለ ነው። የበለጠ ስለዚህ ተጫዋች ማረጋገጫነት ለማግኘት ስለ ብቃቱም፣ ስለ ዋስትናውም፣ ስለ አገልግሎቱ። ስለዚህ ዩናይትድ በዛሬው ዕለት ኦፊሻሊ ይህን ተጫዋች የራሱ ማድረጉን ኮንፈርም ያደርጋል ተብሎ ይጠበቃል። በ48 ሚሊዮን ፓውንድ እንደ ብቃቱ ታይቶ ቢጨመር 2 ሚሊዮን ፓውንድ እንደውም ወደ ዩናይትድ ለመዘዋወር ተጫዋቹ በይፋ ሄዶ ቼልሲን ጠይቋሉ የተባለው የ4 ዓመት ኮንትራት እያለው ከአሁን በኋላ የ4 ዓመት ኮንትራት እያለውን 50 ሚሊዮን ፓውንድ ቼልሲ የሸጠው ለማንቸስተር ዩናይትድ አጠቃላይ ፓኬጅ። ስለዚህ በቀጣይ ዩናይትድ የኤደርሰን ዝውውርም ተጠናቆ እንደተባለው እነዚህ ጉዳዮች ተቀርፈው ከተጠናቀቀ ይህም ተጫዋች ከተጠናቀቀ አሁንም ዩናይትድ አማካይ ሶስተኛ ማስፈረሙ አይቀርም። ተጨማሪ ክፍት ቦታ ይኖራል ተብሎ ይጠበቃል። ከዛም በኋላ የዩናይትድ ትኩረት የነ ሳማቪል እና ሌፍት ባክ ይሆናል። እንዲሁም ሁለተኛ ግብ ጠባቂ በአስተማማኝ ሁኔታ የማስፈረም ፕላን ይሆናል ተብሎ ይጠበቃል። እስቲ በቀጣይ ቀናት የምንመለከተው ነው። ለማንኛውም ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። አርሴናል በድጋሚ ከብሩኖ ጊማሬሽ ጋር ጠንካራ ፍላጎት የተጫዋቹ የልቀቁኝ ጥያቄ አዲስ ጉዳይ ሆኗል። እስቲ በቀጣይ ፕሮግራም ብሩኖ ጊማሬስ አርሴናልን እና ልክ እንደ ማንቸስተር ዩናይትድ የአርሴናልን ጠለቅ ያለ ዝርዝር የዝውውር ሂደቶችን ይዘላችሁ እንመጣለን። እስከዛው ድረስ ሰላም ቆዩ።